መስመር ላይ ናቸው ብለህ ታምናለህ? ሶል ይሄን ትምህርት አምነው የሚቀበሉ ሰዎች እንትን እኮ ነው ገድ አሁን ለምሳሌ ያው ድህነት የምትለው የድህነት የራሱ መንገዶች አሉት አይደለም። አሁን ለምሳሌ እዛ ጋር ሄዱ ሰዎች ገብቶኛል ላይ እሱ አስተምሯቸው እሱ አጥምቋቸው ያ የመጡ ሰዎች ላይሆኑ ይችላሉ ነው ማለት እዛ ቦታ ላይ የሚሄዱ ሰዎች ባዝም ብለው ለምሳሌ ክርስቶስ ኢየሱስ ስጋን አልነሳም ምሳሌ ነው። አሁን ቅድም የተናገረውን ተው እሱን እንተውና ክርስቶስ ኢየሱስ ስጋን አልነሳም የሚለውን ትምህርት ዮናታን አስተማረ። በአካል ብቻ ሳይሆን በቲቪ የሚከታተሉት ብዙ ሰዎች አሉ። ከአንዴም ብዙ ጊዜ እነሱ ስብከት ሰብኮታል፣ አስተምሮታል። ይሄንን ትምህርት እምነት እንደ እምነት የያዙ ሰዎች ትክክለኛ ድነት ውስጥ ናቸው ወይስ ወደ ልዩ ወንጌል ፈቀቅ ብለዋል? አዎ እሱ ነው ያ ትክክለኛ እምነት ውስጥ ናቸው ሳይሆን ወደ ልዩ ወንጌል ፈቀቅ ይላል። አሁን ለምሳሌ የተሳሳተ ትምህርት አንዴ ሰማኝ ወደ ልዩ ወንጌል ፈቀቅ ብለዋል ካልከኝ ወደ ልዩ ወንጌል ፈቀቅ ያለ ሰው ይድናል? አሁን አንድ ሰው እኮ ደህንነቱ ሊያጣ የሚችልበት መንገድ ክህደቱ ሲገባ ነው አይደለም? ሲክር ነው ደህንነቱ ሊያጣ የሚችለው። ለምሳሌ ወደ አንተ እንመጣለን፣ ችግር የለውም። አሁን እምነት አንተ እንደዛ ነው፣ ሰው ሲክር ነው ደህንነቱ ሊያጣ የሚችለው። አዎ ደህንነቱ ሊያጣ የሚችለው ሲክር ነው። ለምሳሌ አሁን ሰው ሊሳሳት ይችላል፣ ባለማወቅ ሊሳሳት ይችላል። ወደ አንተ እንመጣለን። ኦልሬዲ ደግሞ አምኖበትም ደግሞ የሐሰት ትምህርት ሊያስተምር ይችላል። ገባ? ከክርስቶስ ኢየሱስ እውነተኛው ትምህርት አፈግፍጎ ወደ የሐሰቱን ትምህርት ሊያስተምር ይችላል። እንደዛ ከሆነ ኦልሬዲ ሰውየው ስቷል ማለት ነው። ለምንድን ነው ማብራሪያ ውስጥ በጣም ረጅም ማብራሪያ ውስጥ የምትገባው? እኔ እኮ ቀለል አድርገን እንድንረዳው አሁን የአንተን ትምህርት ባይዘው እንመዝነዋለን ራሱ። አሁን አንተ ሰው ሲክድ ነው ድነቱን የሚያጣው የሚለውን ትምህርትን በእግዚአብሔር ቃል እንመዝነዋለን። አንተም ለመማር ፈቃደኛ ሆንክ። አሁን የኔ ጥያቄ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ የሚሰሙንም ራስንም ታድናለህ ሲለው ትክክለኛ ትምህርት ካስተማርክ አንተም የምታስተምራቸው ሰዎች ይድናሉ እያለው ነው አይደል? ጢሞቴዎስን ሶል ትምህርት እኮ ለዳነ ሰው ነው የሚሰጠው አይደል? አሁን ምን መሰለህ ሐሳቡ ላይ ነው እኮ ሐሳቡ ላይ ትምህርት የሚባለው ነገር እኮ የዳኑ ሰዎች የሚማሩት ነገር ነው ትምህርት። ቆይስ ሰማኛለህ? የዳኑ ሰዎች ድነትን እኮ ቅጽበታዊ ብቻ አድርገህ የአንተን ትምህርት እንመዝነዋለን እኮ። ስለ ቅጽበታዊ ድነት እኮ አይደለም እኔ እያወራ ያለሁት። ለምሳሌ አንተ ኦርቶዶክሶችን ኦርቶዶክስ ጋር እመጣለሁ ነው። ኦርቶዶክስ ላይ እንትን ማለት ካልቪኒስት ነው አይደል? ድነት አይታጣም ብለህ የምታምን ከሆነ ሳልቬሽን አይታጣም ብለህ ያለ ክህደት ሳልቬሽን አይታጣም ብለህ የምታምን ከሆነ ካልቪኒስት ነህ። እሱን ኮንፊርም አድርግ። እኔ በዚህ አላምንም። ይሄ ካልቪኒስት ነህ እንትና በሚል ሳይሆን እኔ ማምነው የእግዚአብሔር ቃል በሚለው ነገር ነው ማምነው። በእግዚአብሔር ቃል መሰረት እየጠየቅኩ ነው። ቅዱስ ጳውሎስ ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቀ የሚሰሙንም ራስህንም ታድናለህ ብሎ ሲጽፍለት ጢሞቴዎስ ኦልሬዲ የዳነ ሰው ነበር አይደል? ያኔ በትክክል ለዳነ ሰው ነው አይደል? ለትምህርትህ ተጠንቀቅ ራስህንም ታድናለህ ተብሎ ድጋሚ እየተጻፈለት ያለው አይደል? ስለዚህ ለክርስቲያኖች ትምህርት ይሰጣል ማለት ነው። በሱ ተስማምነን። ለዳኑ ሰዎች ነው የሚሰጠው አልኩህ እኮ። ሁለተኛ ነገርኩህ እኮ ለዳኑ ሰዎች ብቻ ሳይሆን ለክርስቲያኖችም ራሳችሁን ታድኑበታላችሁ ተብሎም ጳውሎስ እየጻፈ ነው እኮ እያልኩ ነው። ራስን ታድንበታለህ እያለው ነው አይደል? ጤናማ ትምህርት ሲሆን ራስን በዛ ውስጥ ምክንያቱም በምታስተምረው ነገር ውስጥ ዋጋ ስላለ ራስንም እንትን ታደርጋለህ። ክርስቲያንም ሆነው ደግሞ ጤናማ ያልሆነ ትምህርት ከያዙ ደግሞ ምን ይሆናሉ ማለት ነው? በቃ ያጣሉ፣ ድነታቸውን ያጣሉ ማለት ነው። ፖይንቴን ልንገርህ። እኔ ፖይንት አሁን በደንብ ስማኝ። መሀል ላይ ገብተህ ሐሳቤን እንትን አትፈልብኝ። ጳውሎስ ለጢሞቴዎስ ራስንም የሚሰሙንም ሰዎች ታድናለህ ሲል ለትምህርታቸው ባይጠነቀቁ ትክክለኛውን ትምህርት ባያስተምሩ እነዚህ ሰዎች ራሳቸውንም ያስታሉ የሚሰሟቸውንም ያስታሉ ማለት ነው አይደል? በትክክል በጣም ጥሩ። ራሳቸውን የሚያስቱ ከሆነ አሁን ወደ ዮናታን መለስ እንበልና ዮናታን ነው አሁን የስ ኦር ኖ ኩዌሽን ነው የምትመልስልኝ። ዮናታን ለምሳሌ አልኩ አሁን ቅድም የተናገረው ምንፍቅናና ክህደት እንዳለ ሆኖ ከዚህ በፊት የተናገረው ላይ ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም የሚል ትምህርት የዋዴ ቅድም እንዳለ ኦልሞስት ለ5 ዓመት አስተምሯል። ይሄንን ትምህርት ከሱ ሰምተው እንደ እምነት የያዙ ሰዎች ድነታቸውን ያጣሉ አያጡም? ስለዚህ በጣም ጥሩ ሰምታችኋል ጋይስ፣ አያጡም ብሎናል። ስለዚህ ሰው በእምነት ደረጃ ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምንም ችግር የለውም። ችግር አለው እንጂ እሱ ነው እኮ አይደለም ያጣል እኮ ስለው። አሁን ለምሳሌ እነዚህ ሰዎች እኮ አሁን ለምሳሌ አንተ ክላሽ ያደርግም። አሁን አንተ ተሳስተሃል። ክላሽ ያደርግ ነገር ነው።
ቆይ አንድ ደቂቃ አዳምጠኛ። እኔ ላስረዳ እኮ ነው ያልኩበትን መንገድ ሌላ ቦታ እንዳትሄድ ነው። ቆይ ስማኝ፣ እኔ ላስረዳ እንዴት ክላሽ እንደሚያደርግ የተናገርከው ነገር። የእሱ ተማሪዎች ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብለው ቢያምኑ ድነታቸውን ያውቃሉ ወይ? በእምነት ደረጃ ያንን ነገር ተቀብለው በእምነት ደረጃ ያንን እምነት ይዘው ቢቀጥሉ ድነታቸውን ያውቃሉ ወይ ብዬ ስጠይቅ አያጡም አልከኝ። መልሼ ደግሞ አንድ ሰው የእሱን ተማሪዎች ተዋቸውን አንድ ግለሰብ አንድ ክርስቲያን የሚል ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምን ድነቱን ያውቃል ወይ ብዬ ስጠይቅ አዎ ያውቃል አልከኝ። አልተጋጨም? እሱ ከመጀመሪያው እንደ ትምህርት አድርገህ እኮ ለምሳሌ በዛ ቤዛ አድርገህ ይህን ካስተማርክ ከመጀመሪያው ሰውየው ሲመጣ ይህን ትምህርት ከሰጠው እውነተኛ ትምህርት እየሰጠው አይደለም። ግን እውነተኛውን ነገር ተቀብሎ በመምህር ስህተት ያው እንዳልከው ሰው ሊሰማው ይችላል። ያ ሰውዬ ደግሞ ትክክለኛ ነው ብሎ አለው ኖሌጅ አንጻር እንደ እውነተኛ ሊወስደው ይችላል። ሰውዬ ስህተት ውስጥ ነው ያለው፣ የሰማው ሰውዬ ማለት ነው። እውነተኛ ነው ብሎ የወሰደው ሰውዬ ማለት ነው። ግን ምንድነው እውቀት ይሻራል። ትክክል ያሉትን ነገሮች እኮ ታስወግዳለህ። ለምሳሌ አሁን ከእውቀት ከፍለህ ታውቃለህ። ሪል የሆነው እውነተኛ እውቀት ሲመጣ ደግሞ ትጥላለህ፣ የያዝከውን እውነት ያልሆነውን ነገር ማለት ነው። ስለዚህ ምንድነው እነዚህ ሰዎች አሁን ድነታቸውን ያጣሉ ድነታቸውን አያጡም የሚለው ጉዳይ ውስጥ አይገቡም። ምክንያቱም ወደ ትክክለኛው ትምህርት ሲመጡና ወደ የእግዚአብሔር እውነት ወደ እነሱ በሚመጣ ሰዓት ላይ የተሳሳተውን ነገር እየጣልክ ትሄዳለህ ማለት ነው። እውነተኛውን ነገር እያስክ ትሄዳለህ ማለት ነው። በዛው ግን እንዳልከው ጸንቶ በዛው ድርቅ ብሎ መሄድ ከሆነ የስህተት ትምህርት ነው የሚሆነው ማለት ነው። ቤተክርስቲያን ያስፈለገችው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ጳውሎስ 15 ላይ የእውነት አምድና መሰረት ቤተክርስቲያን የእግዚአብሔር እንዴት እንደምትኖር እጽፍላለሁ ብሎ የእግዚአብሔር ቤተክርስቲያን ውስጥ ብሎ ያቺን ቤተክርስቲያን የእውነት አምድና መሰረት የተባለችው ለዛ ቤተክርስቲያን በግለሰቦች ስለማትለካ ቤተክርስቲያን ያስፈለገችው እውነተኛን የጌታ ትምህርት ፕሪዘርቭ አድርጋ ጠብቃ ይዛ የምታስቀጥለው ኦኬ የእውነተኛው ትምህርት ግምጃ ቤት ትባላለች። ኦኬ የእውነተኛው ትምህርት ግምጃ ቤት ቤተክርስቲያን የምትባል ለዛ ነው። አሁን እሱን ሆልድ እናድርገውና እኔ አንድ ጥያቄ ልጠይቅ። አንተ በእምነት ደረጃ ሰዎች ከክህደት ውጪ ድነትን አያጡም ብለን የምታስበዋል? የሰው ልጅ ድነቱን አያጣም። ኦኬ እሺ አንድ ጥያቄ ልጠይቅና የሚዋህድ የሚጠይቅ ካለ ወደ አንዳንድ ጥያቄ ልጠይቃለሁ። ዮሐንስ ወንጌል ምዕራፍ 15 እንዴት ነው የምትረዳው? ቁጥር 2 ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ሲያበውልኝ ጌታ የሚናገረው አንድ ቃል አለ። ዮሐንስ ወንጌል እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል አይደል? ምን ያደርገዋል ይላል? አብዝቶ እንዲያፈራ። ፍሬ የሚያፈራውን አይደለም ያልኩት፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ አባቴ ያስወግደዋል አለ አይደል ጌታ ኢየሱስ አይደል? ያስወግደዋል ማለት የዘላለም ሕይወትን ማጣት ነው አይደል? ይሄ እኮ ስለ ቤተ ክርስቲያን አይደለም እያወራ ያለው፣ ስለ ቤተ ክርስቲያን አይደል? እሺ ቆይ ፍሬ የማያፈራው በእኔ ያለው ቅርንጫፍ የተባለው ማን ነው? አይ ለማን ነው እያወራ ያለው ነው? ኢየሱስ በዛ ሰዓት ላይ እኮ ይሄንን ለማን ነው እያስተማረ ያለው? በእኔ ያለው ቅርንጫፍ የተባለው በእኔ ያለው ቅርንጫፍ የተባለው እዚህ ጋር ማን ነው? እነማን ናቸው? የወይን ግንድ የሚለውን ሐዋርያ ጳውሎስ ሮሜ ላይ ቁጭ ያድርገዋል። እስራኤሎች እንደሆኑ ማለት ነው። ግንዱ እነሱ እንደሆኑ እኛ ደግሞ ከበረሃ የመጣን ግንዱ ላይ የተጣበቅን ቅርንጫፎች እንደሆነ ይነግረናል። እዛ ቦታ ላይ በጣም ጥሩ። አሁን በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ ሲናገር እነዚህ ቅርንጫፎች ማን ናቸው? ይኸው እኮ ስለ እንትን አይደለም እያወራ። ይሄን ካልከማ አሁን ፋላሲ ልትሰራ ነው ማለት ነው። ለምሳሌ አሁን ወደ እኔም አዳምጠኛ አዲስ አዳምጠኛ አንድ ነገር ላይ እኮ መንፈሳዊ ነገር ጋር አስተያየተን መንፈስ እንደሌለን እናገራለን ነው አይደል? እግዚአብሔር ቃል ለምሳሌ ወደ እኔ የመጣውን ከእጄ ከቶ ማንም አይነት ቆም ይላል። ይሄን እንትን አሁን ከዚህ ምን ትላለህ? አይ ድምጼ ነው ግን ጋዲስ እየረበሽኩ እንዳይመስልህ ድምጼ በጣም እንትን ነው። ሶሪ ሚዩት ላድርገው አይደለም እየጮክንም የምታወራው ተረጋጋ ነው ያልኩህ። አይ ድምጼ ነው ጋዴ እየጮኩኝ አይደለም፣ ይቅርታ። ድምጼ የኔ ድምጽ እንደዚህ ነው ካለ ስላለመድክ ሊሆን ይችላል። ድምጼ በጣም ትሆናለሁ፣ ለዛ ነው አልጮኩም፣ ይቅርታ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ፣ እነዚህ በእኔ ያለው ቅርንጫፍ የተባሉት እነማን ናቸው? ቅርንጫፍ የተባሉት
ይሄ እኮ አልኩህ እኮ ይሄ ይሄ እኮ የሚያወራው አልኩህ እኮ ስለ አሁን በክርስቶስ ኢየሱስ ስለዳኑ ሰዎች አይደለም እያወራ ያለው ነው እያልኩ ያለው። ማናቸው እኮ ጥያቄ እንዴ ማናቸው ተባሉት እዛ ቦታ ላይ ስለነበሩ አይሁዶች ነው እየተናገረ የነበረው። በክርስቶስ ኢየሱስ ሆነው በክርስቶስ ኢየሱስ ካልሆኑ በሱ ሆነው ፍሬ ማያፈሩ ከሆነ ተስፋ እንደሌላቸው ነው እየተናገረ ያለው እንጂ በክርስቶስ ኢየሱስ አይሁዶች የክርስቶስ ቅርንጫፍ ናቸው። ኖ አይሁዶቹ ራሳቸው አይሁዶቹ ማለት መሲሁ እንዲመጣ እግዚአብሔር በእነሱ ነው የተጠቀመው አይደል? መሲሁ እንዲመጣ ማለት የክርስቶስ ኢየሱስ ቅርንጫፍ ናቸው ወይ ነው የኔ ጥያቄ። እኔ ያው ምልህን አልደመጥከኝም። እሱ እያለ ያለው እነሱ በክርስቶስ ኢየሱስ ካልሆኑ በሱ ህይወት ካላገኙ እንደሚጠሩ እያወራላቸው ያለው ነው። ቆይ ተረጋጋ እንጂ ምን አይነት ሰለሞን ቃሉ ቢናገር ጥሩ ነበር። ስታወራ እየሰማህ አውራ እስኪ። ያ ሰለሞን ብቻ አይደለም እያወራህ ያለው ከኛ ጋር ነው አይደል? ምንድነው እንትሉ ይደርባል እንዴ? እኔ እኮ በስነ ስርዓት ነው እያወራ ያለሁት ብራዘር። አይደለም እየደረበ አይደለም፣ ግን እኛ ስናወራ እያሰማህን አይደለም። ኧረ እኔ ክፍሉን በደንብ አውቀዋለሁ። በደንብ የምታውቀው ከሆነ ቆይ አንዴ፣ በእኔ ያለውን ቅርንጫፍ ያለው ማን ነው? ክርስቶስ ነው አይደል? አይደል? እሺ፣ አይሁዶች በክርስቶስ ናቸው መሆን እንዳለባቸው ነው የሚነግራቸው እኮ እያልኩ እኮ ነው። መሆን እንዳለባቸው ሳይሆን ያለው ቆይ ቃሉ የሚለውን አውቀዋለሁ ብለሃል አይደለ? መሆን አለባችሁ ሳይሆን እያለ ያለው በእኔ ያለውን ቅርንጫፍ ነው እያለ ያለነው ነው እንጂ መሆን ያለባችሁ አይደለም የሚለው። በእኔ ያለ ቅርንጫፍ በእሱ ካልሆኑ ይሄን ሮሜ 9 ላይ ደማበት ካልሆኑ አይደለም የሆኑ ነው የሚለው። ካልሆኑ አትበል። ሮሜ 9 ላይ ሄዳን በባንክ ስለ ግንዱ ና ቆይ የምን ሮሜ ነው? እንሄዳለን እዛ ክፍልም ችግር እንሄዳለን። ምንም አያሳስብም። እዚህ ጋር መጀመሪያ ጨርስ። እዛ ክፍል ላይ ወይን አይደለም ሲጀመር። ኦኬ በደንብ እንሄድበታለን። ይሄ ምሳሌ ነገር እኮ ነው። ምን ነው? አዎ ምሳሌያዊ ለማን ነው የሚያወራው? ምሳሌያዊ አነጋገር ነው። አንዴ ፍሬ የማያፈራውን በእኔ ያለውን ነው አይደል እያለ ያለው። ና ፖውዝ አታድርግሽ ሰለሞን። ሰለሞን ሰለሞን ና ተመለስ አንዴ። ባይብል እያወጣሁ እኮ ነው እየሰማሁ ነው ያልኩ። ያው አወጣሁልህ እኮ እኔ ያወጣሁት እኮ ልታየው ነው። ዮሐንስ 15 እሺ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። በእኔ ያለውን ብሎ ክርስቶስ ተናግሯል። በእርሱ ያለ ነው አይደል ይሄ ቅርንጫፍ? ባልከሃለው እሺ፣ እስከ ዓለም ፍጻሜ ድረስ አልጥላችሁም ብለዋል። ስለዚህ ምንም ቢሆን ከቤተክርስቲያን ጋር ጌታ ኢየሱስ ክርስቶስ ህብረትን አያቋርጥም፣ ወይም ደግሞ ምንም አይነት የተቋረጠበትም ዘመን የለም፣ አይቋረጥም የሚለው የእናንተ አስተምሮ ለዚህ የመጣ የሰጣችሁበት ምላሽ አግባብ አይደለም። ለምን ካልከኝ ለምሳሌ ወደ ሌላ ማብራሪያ ውስጥ አሁን ስለዚህ ትክክል አይደለም ያልከው ዮናታን የትኛው ንግግሩ ነው? ትክክል ያልሆነበትን ነገር ለእኔ ተውና እኔ አሁን ትክክል የሆነበትን ፓርት ልንገርህ። እናንተ ካላችሁበት አኳያ ትክክል አታድክመን፣ ጆሮን ተጠቀም ፕሊስ፣ አታድክመን። እኔ የጠየቅኩት ጥያቄ ግልጽ ጥያቄ ነው። ዮናታን ከተናገረው ንግግር ውስጥ የትኛው ንግግር ነው ልክ ያልሆነው ነው ያልኩት። ሌላ ማብራሪያ ውስጥ ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ? አይ ጋዲ መጀመሪያ የተጠየቀውን ይመልስ። እኔ የምትጠየቁትን ፐርፌክት ማለት በስርዓት መመለስ መች እንደምትችሉ አላውቅም። እሱ ታመጣለህ ማስረጃ። የጋዲ ጥያቄ ግን የዮናታን ንግግር ውስጥ ትክክል ያልሆነ ነገር አለ ብለሃል። ትክክል ያልሆነውን ነገር ምንድን ነው? እሱ መጀመሪያ ነገር የዮናታን ንግግር እኮ አይደለም ትክክል አይደለም ያልኩኝ፣ የእናንተ ንግግር ነው ትክክል አይደለም ያልኩኝ። ትክክል የሆነበትም ትክክል ያልሆነበትም አለ እያልኩ የነበረው የእናንተ ንግግር ትክክል አይደለም። ስለዚህ የእኛን አይደለም
እኛ ምንም እያወራን ስላልሆነ ስለዚህ እያወራችሁ ነው። አንተ ካለ ስለ ዮናታን እያወራ ነው። ተደርባ ታውራ አንዴ ሚዩት አድርገው። አይ እሺ ችግር የለም አንዴ ስማ ምንድነው? ስለዚህ የዮናታንን ሐሳብ ሙሉ ለሙሉ ትቀበለዋለህ? ትቀበለዋለህ ብሩኬ? አሁን ተናገር። አንዴ ቪዲዮውን ከፍተዋለሁ። የትኛውን ሐሳብ እቀበላለሁ እንዳልክ በደንብ ትሰማውና ከዛ በኋላ ምን ጠይቀን ጥያቄ ትመልሳለህ ማለት ነው። ወይኔ በደንብ ጆሮውን ሰጥተህ ትሰማለህ። እሺ በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ እሺ ነጥብ በነጥብ እኔ በሶስተኛውና በአራተኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። የትክክለኛ ሐሳብ ነው። ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሐሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሐሳብ ነው ወይስ አይደለም? በጣም ጥሩ። መጽሐፍ ቅዱስ በሶስተኛውና በአራተኛው ክፍለ ዘመን ነበረ? ማስረጃ ክፈት። ቶሎ በል ማስረጃ። ትልቁ ላይ አድርገው አንዴ ጋዲ። መጽሐፍ ቅዱስ እንግዲህ 66ቱ በሶስተኛው እና በአራተኛው ክፍለ ዘመን ነበረ ብሎና። ኦኬ ሙሉ ክፈትና አሳየን። ኦኬ ከዛ በፊት ነበረ፣ በዛ ሰዓት ጥላዋለች ነው። እሺ ሂድ አሳየን እስቲ። ማን ነው ጋዲሳ ነው? ጋዲሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማን ናቸው? ማስረጃ አሁን ማስረጃ ብሩክ የዮሐዴን እኔ እንደፈለግ አታፋጠኝ። እኛ አንዱን መንፈስ ነው የጠጣነው። ጋዲ ማለት እኔ ማለት ጋዲ። ቀጥላው ማስረጃ። እኔ ከዮናታን ሐሳብ ጋር አይደለም ከእናንተ ሐሳብ ጋር ነው የምፋለመው። ስለዚህ እናንተ ሐሳብ እንድቃወም ይገባል። ማስረጃ አለ ብሩክ፣ ማስረጃ አለ። ሰማኝ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት ማስረጃ ክፈት። ማስረጃ መጽሐፍ ቅዱስ አሳየን። በሶስተኛውና በአራተኛው ክፍለ ዘመን ሚዩት ነህ አንሳ። ሚዩት ነህ። ስትፈልጉ ሚት እያረጋችሁ ስትፈልጉ እንደፈለጋችሁ እያረጋችሁ አታዋሩኝ። በስነ ስርዓት እናውራ። አሁን ልታወራ ሳይሆን ማስረጃ ልትከፍት ነው አይደለ? የተስማማ ነው። ምንድነው እያወራን የነበረው ሐሳብ? ምክንያቱም አሁን እናንተ የፈለጋችሁ በሶስተኛውና በአራተኛው ቆይ አንዴ አላወራም ስለዛ ጉዳይ። ስለ መጀመሪያ ስላወራችሁ ጉዳይ እናውራ። ስለ ዮናታን ማስረጃ የለም። ሚዩት አድርግ። ምን መሰለህ? ለምን ነው የምትፈሩት? ቆይ አንዴ ብሩኬ አትወጣም። አንድ ጥያቄ ቆይ ጋዲ እንዳታስወርድ። አንድ ጥያቄ እንደዚህ ለመመለስ ራሱ እየተንተባተበ። ምክንያቱም ሐሳባችሁን ልጋፈጥ ስለየፈራችሁ ነው። ግልጽ እኮ ነው። በወሬ ነው የምትጋፈጠው። እኛ ወሬ ነገር ማስረጃ ልስጥ ለአንተ ሐሳብ አንተ ለተናገርከው ሐሳብ ቆይ ብሩኬ ሚዩት አድርገው። እኛ ወሬ አንወድም። ከይቅርታ ጋር ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ። አንዴ ተደርባ አታውራ። ቆይ አንዴ ተደርባ አታውራ። እሺ ለወሬው ዮናታን ያወራው ይበቃል። አሁን የማስረጃ ሰዓት ነው። በሶስተኛውና በአራተኛው ክፍለ ዘመን መጽሐፍ ቅዱስ ተጥሏል፣ መንፈስ ቅዱስ ተጥሏል ብላል። ለዛ መጀመሪያ ከሶስተኛና ከአራተኛ ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ፣ ከዛ ደግሞ ሶስተኛና አራተኛ ክፍለ ዘመን ደግሞ መጣሉን ማስረጃ ነበር ያልኩ። አለህ የለ ማስረጃ አለ? እሺ በስነ ስርዓት አውሩ። እንደፈለጋችሁ ምን እያረጋችሁ እንደፈለጋችሁ አታርጉኝ። አናረግም። ማስረጃ አለህ የለም ብሩኬ? ምክንያቱም ወደ ማስረጃ እያላችሁ ትጠይቁኛላችሁ፣ ሌላ ነገር እያወራችሁ ወደ መጀመሪያው ስለምን ሐሳባችሁን የምትሸሹት? የራሳችሁን ሐሳብ አትሽሹ። መጽሐፍ ቅዱስ ላይ የምጠይቅህን ካልመለስክ ባይዘው የምጠይቅህን ማትመልስ ከሆነ የአንተ አቤቱታ ለመስማት አልገባንም። ከይቅርታ ጋር ኦኬ። ከፈራሱ ወረደ ማድረግ ትችላለህ። ርዕሱን አላነበብም ይሄ ሰውዬ። ወደ ካባ ማስረጃ ባይዘው መጀመሪያ እኮ ለመመለስ በጣም ቸኩለው አዎ ተጥሏል፣ ትክክለኛ ሐሳብ ነው አለ። ማስረጃ ሲባል እኔ ይሄንን ሐሳብ መጀመሪያ ስታወሩበት የነበረው ነው ማወራው።
በቃ አይዞ ማስረጃ ነው የሚያስፈልገን። ባይዘወይ ለሐሜቱ ማንም ተነስቶ ሊያማ ይችላል። ለወሬው ማስረጃ የሚጠይቅ ለሌለበት አካል ሁሉም ከፍቶ በይዞ ሊያወራ ይችላል። ኦርቶዶክሳውያን ፊት ስትመጡ ግን የእናንተ አርቲቦርቲ ወሬ ማንም ጆሮውን ሰጥቶ የሚሰማ የለም። ሁሉም በማስረጃ ነው። እኛንም ጠይቁን፣ በማስረጃ እናወራለን። እናንተም ስትጠየቁ ማስረጃ ይዛችሁ ነው። በእናታችሁ ለማልቀስ እንዳትገቡ። ኦኬ፣ ቤታችሁ ከፍታችሁ አልቅሱ። እኛ ሀዘን እንደርሳችሁ ያለን ለማልቀሱ። አሁን የትምህርት ሰዓት ስለሆነ ከይቅርታ ጋር እንትን ይሄ ብሩክ የሚባል ልጅ ወይ ሲገባ ሁሌ ተጨምቆ እንደወጣ አዲሱ ዳኒ በፊት ትዝ ይላል። ዳኒ ባላበው ዋዲ አዲሱ ዳኒ በለው በቃ ይገባል። ማስረጃ የለውም። ይጨመቃል እና ዝም ብላችሁ በድፍረት አትግቡ ፕሊዝ። የሆነ ግለሰብ እንትን ለማለት ብላችሁ አትግቡ። በቃ ለእግዚአብሔር ቃል ታመኑ። ልክ ያልሆነ ነገር ልክ አይደለም በሉ እና ለእግዚአብሔር ቃል ታመኑ። በቃ አሁን ቸርች ሂስትሪ ደግሞ እንመልከት ይላል። አሁን መንፈስ ቅዱስ ተጥሏል የሚለው ነገር ነው ማስረጃ አይደለም ማለት ነው። እንዲህ ሽታ አታመጣ ሽታ። እስቲ እንደው አለማወቅ ድንገት ልብህን እንኳን ድንገት ከከነከነ ብለን ነው። ኦኬ አለማወቅ ልብህን ትንሽ ወጋ ካረገ እና ሌሎች ፔንት እሺ ቆይስቲ ፓስተር አንዲ አይደው የትኛውም ፕሮቴስታንት መግባት ይችላል። ናገባ ጸጋ ምትባል ያለው እኮ ምንድን ነው የሚያለቃቅሱብን? በእናት ጌታ ይገርመኛል። ሰላም ብያችኋለሁ። ለማንኛውም ጋዲ ሁላችሁ ቅድም በኔትወርክ ቢሉኝ ነበረና 1700 ሁላችሁም ሰላም ብያችኋለሁ። ሚኪን አስገባ። ሚኪ ቤተኛ ነው እኮ ሚኪ። በፊት እንግዲህ አንዳንድ ደህና ስለምትለኝ ማለት ነው። ሚኪ እንዴት ነህ? ሰላም ጋዲ ሁላችሁ እንዴት ናችሁ? በሶስተኛው መጽሐፍ ቅዱስ አልነበረም እንዴ ጋዲ? በሶስተኛው ሴንቸሪ ዮሐንስ ስላነሳው ነው 27 እሷን ለማረም ብዬ 27 አዲስ ኪዳን መጽሐፍ። እሺ ከእኔ ጋር እንቀጥል። በዮናታን ሀሳብ ትስማማለህ? መጀመሪያ ሚኪ። አሁን የሰማሁት እስማማለሁ። ምክንያቱም ቤተክርስቲያን እስማማለሁ ባጭሩ። በጣም ጥሩ። ስለዚህ ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል። ኦኬ፣ ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል? እሺ ላስተካክል። አሁን ኦኬ፣ መጀመሪያ ሙሉ ለሙሉ ታስተካክለኛል። ዮናታን የተናገረውን እኮ ነው የተናገረው። ምን እኔ ያልኩት ላስተካክል ነው ያልኩት። ሙሉ ለሙሉ ሳይሆን በከፊል ተጥሏል ብዬ ነው የማምነው። ምክንያቱም ብዙ የመጽሐፍ ቅዱስ ሀሳቦች ቀጥለዋል ኦፍኮርስ እስካሁንም። ነገር ግን በከፊል ግን በሶስተኛውና በአራተኛው ለምሳሌ የቅዱሳን ምልጃ፣ ወደ ቅዱሳን መጸለይ፣ ወደ መጸለይ የመሳሰሉት የተጨመሩ መጽሐፍ ቅዱሳዊ ያሉ ሀሳቦች እሱን እንመጣለን። ቆይ እሱ ጋር ተረጋጋና መጀመሪያ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል ብለህ ታምናለህ አታምንም? በሶስተኛው ነው በአራተኛው በከፊል ሙሉ ለሙሉ ተጥሏል ማለት መንፈስ ቅዱስ ከፍሎ ነው የጣለው። ምንድን ነው ተከፍሎ ነው የተጣለው? አይ በከፊል የመጽሐፍ ቅዱስ ሀሳብ ተጥሏል። ሙሉ ለሙሉ መንፈስ ቅዱስም በከፊሉ ተጥሏል ነው። መንፈስ ቅዱስ በከፊል ሊባል አይችልም። በእርግጥ መንፈስ ቅዱስ አምላክ ስለሆነ ሊከፋፈል አይችልም። ግን የመንፈስ ቅዱስ ሀሳብ ተጥሏል ብዬ ነው በከፊል በተወሰነ ደረጃ ገብቷል ሀሳቤ ነገር። ስለዚህ መንፈስ ቅዱስም በከፊል የእግዚአብሔር ቃልም በከፊል ተጥሎ ነበረ ነው። አዎ እሺ፣ እንደዛ ብለው ሰዶች። እሺ መንፈስ ቅዱስ በከፊል ስለዚህ ሙሉ ለሙሉ መጽሐፍ ቅዱስንም የእግዚአብሔር መንፈስንም ጥላ ከፖለቲካ ጋር ተጋባች ነው የሚለው። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል ነው። ሙሉ ለሙሉ የሚለው ትክክል አይደለም። ሶሪ፣ ሙሉ ለሙሉ የሚለው ትክክል አይደለም። ስለዚህ አንተ ደግሞ በከፊል ነው፣ ግማሽ ግማሽ ነው ማለት ነው። የት አካባቢ ነበረ የተጣለው? የት አካባቢ ነበረ ያልተጣለው? ለምሳሌ ሙሉ ኒቂያ ጉባኤ ላይ ተሰብስበው ነበር አይደለ?
ኢኩሜኒካል በዓለም አቀፍ ደረጃ የነበረችው ቤተክርስቲያን ተሰብስባ ነበር። ኒቅያ ጉባኤ 325 ላይ ማለት ነው። እዚህ ጉባኤ ላይ የነበረችው ቤተክርስቲያን ግማሹን የእግዚአብሔር ቃል የጣለች፣ ግማሹን ደግሞ ያነሳች ነች። ግማሹን መንፈስ የጣለች፣ ግማሹን የእግዚአብሔር ቃል የጣለች ነች። ኦኬ ኒቅያ ጉባኤ ላይ የተሰበሰቡበት ነገር ኦፍኮርስ ትክክል ነው ብዬ ነው የማምነው። ምክንያቱም በክርስቶስ አምላክነት ላይ ስለሆነ መንፈስ ቅዱስ ነበረ በዛ ሰዓት፣ መንፈስ ቅዱስ ነበረ በዛች ቤተክርስቲያን ላይ። ግማሽ ነው ወይስ ሙሉ? ሎቱ ስብሐትና መንፈስ ቅዱስ ራሱ ግማሽና ሙሉ እያልን በግማሽ ወይስ በሙሉ? እሺ መንፈስ ቅዱስ ይኸውልህ ሁልጊዜም ከአማኞች ጋር ይኖራል። የኔን ሀሳብ ከረዳችሁ ግን በሙሉ ወይስ በግማሽ? አንተ እኮ በግማሽ ሚኪ የምጠይቅህ ከሰማኸኝ በግማሽና ሀሳቤን ታገኘዋለሽ። እኔ የምጠይቅህ ነው። ምክንያቱም ከአንተ የሰማነው ሀሳብ አለ። በግማሽ መንፈስ በግማሽ ቃል ነበረች የሚል ሀሳብ ስላነሳ በኒቅያ ጉባኤ ላይ በነበረችው ቤተክርስቲያን ላይ የነበረው የእግዚአብሔር መንፈስ በግማሽ ነው ወይስ በሙሉ? ምንድነው በዚህ በኒቅያ ጉባኤ ላይ በነገጉት ድንጋጌ ላይ ባመጣሁት ክሪድ ላይ ሙሉ ለሙሉ መንፈስ ቅዱስ አብሯቸው ነበረ ብዬ ነው የማምነው። ስለዚህ እግዚአብሔር መንፈስ በኒቅያ ጉባኤ ነበረ በኒቅያ ጉባኤ። ስለዚህ ስህተት ነው ማለት ነው። ይሄ ግማሽ ግማሽ የሚለው አንተም ስህተት ሆነ ማለት ነው አይደል? ግን ደግሞ መጽሐፍ ቅዱሳዊ ያልሆኑም አንዳንድ ሀሳቦች ስለነበሩ ብዬ ስለማመን ለዛ የመንፈስ ቅዱስ በኒቅያ ላይ መንፈስ ቅዱስ በመላት ነበር አልከኝ እኮ አሁን። ኒቅያ ላይማ መንፈስ ቅዱስን ትብሏል። አሁን በእኛም ብትወስደው አንዳንዴ እኮ እንደ ክርስቲያን እኮ ኒቅያ ላይ ሙሉ በሙሉ የእግዚአብሔር አንዴ ወደዚህ ወደኛ አትምጣ። መጀመሪያ ኒቅያ ላይ እንጨርስና ኒቅያ ጉባኤ ላይ ሙሉ ለሙሉ መንፈስ ቅዱስ ከነበረ ከመቼ ወዲህ ነው ግማሽ ግማሽ መሆን የጀመረው? ከዛ በኋላ ነው ከኒቅያ ጉባኤ በኋላ እኮ እቺ አንድ ሴንቴንስ አስጨርሰኝ ሀሳቤ እንደታገኝ ራሴ ያሳመመኝ ልጅ መቼ አስወራችሁኝ ጋድዬ? እኔ ማለት ሀሳቤን አላገኛችሁትኝም እኮ። ምኑን ታወራለህ? እንዳለ እኮ ፍርፍርና ፓስታ ሀፋፍ የምታዝ እኮ ነው የሚመስለው። ግማሽ ግማሽ ብለህ ጨረስከው። ምኑን ታወራለህ? እንደሱ ለማለት ሳይሆን ይኸውልህ እዚህ ትእዛዝ ባልን እኮ ሀፋፍ ትላለህ። ወይስ ባልጫ? እኔ እውነት ባይዞ አንዳንዴ ከእንትኖች ጋር ማውራት ጆሮም ያቆሽሻል ምናምን አይነት ሀሳቤ ምንድነው መሰላችሁ? እሺ አሁን ለቤተክርስቲያን ሙሉ ለሙሉ መንፈስ ቅዱስ እሺ ቀጥል። እሺ መንፈስ ሙሉ ለሙሉ ከቤተ ክርስቲያን ተለይቷል። ሙሉ ለሙሉ የእግዚአብሔር ቃልም ደግሞ ሙሉ ለሙሉ ቤተክርስቲያን ትታለች ወይም ጠላለች አልልም ነው። ነገር ግን አንዳንድ ከጊዜው ከነበሩ ፖለቲካዊ አስተሳሰቦች ወይም ከግሪኮች ጋር ከሮማውያን ጋር እንደመኖሯ ቤተክርስቲያን አንዳንድ ባዕዳዊ የሆኑ አስተምሮች ግን ተቀላቅለው ለዘመናት ቀጥለዋል ብዬ ስለማመን ነው በከፊል ያልኩ። እሺ መቼ ነው መቀላቀል የጀመረው? መቼ ነው መቀላቀል የጀመረው? ኒቅያ ጉባኤ ላይ በነበራት አቋም ግን ሙሉ ለሙሉ ከመንፈስ ቅዱስ ነው ብዬ አምናለሁ። ነገር ግን አስተምሮች መጽሐፍ ቅዱሳዊ ያልነበሩ አስተምሮች ተቀላቅለዋል ቤተክርስቲያን ላይ ከአራተኛው ክፍለ ዘመን በኋላ። በፈጣሪ ይሄ ነው ምንድነው? ኔትወርካቸው አውቀው ነው ወይስ እየሰሙን አይደለም? ዮናታን በቃ ተሳስቷል ማለት እኮ ቀላል ነው። 4-5 ቃላት ነው አለቀ። ምን ያስፈራል? አሁን የተናገራቸውንም ነገሮች እንደው አሁን ለተናገራቸው ነገሮችም አሁን ራሱ ለተናገረው ነገር ራሱ እያንዳንዱ ነገር ማስረጃ ብንጠይቀው ምንም ማስረጃ የማያመጣባቸው ነገሮች ነው እየተናገረ ያለው። እንደው ዝም ብሎ መዳረቅ እንዳይሆን በሚለው ነው እንጂ አሁን ይሄ ቅዱሳን አማላጅነት ምናምን ያለው ነገር ከዚህ በፊት ሚኪ እኔ እናንተ አውርተን እናውቃለን አይደል? በሰፊ
አዎ በዚህ ጉዳይ ብዙ ጊዜ ያነሳለሁ እኔ ያው ትክክለኛ መልስ ከመጀመሪያው ክፍለ ዘመን ጀምሮ ያለ ነገር መሆኑን እኔ አንድ ጥያቄ ከዚህ በፊት ጠይቄክ ነበረ ትዝ የሚልህ ከሆነ አሁን እዚህ ሀሳብ ላይ ባልገባም ግን አንድ ጥያቄ እንደው እግረ መንገዴ ልጠይቅ አሁንም ድንገት ማስተዋል የምትችል ከሆነና እንትን የምትል ከሆነ የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ ቅዱሳንን መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማረ አባት አለ? የመጀመሪያው 450 ዓመተ ምህረት ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ምንፍቅና ነው ብሎ ያስተማረ አባት አለ? ኦኬ ምንፍቅና ነው ብሎ ያስተማረ የለም። ምክንያቱም በዛን ሰዓት ከዛ በፊት እንደዛ ስላልተደረገ። ግን ይሄንን ደግሞ የሚያበረታታ አባትም አታመጣልኝ ማለት ከአራተኛው በፊት ወደ ቅዱሳን ኢንቮክ አድርጉ ጸልዩ የሚል አንዴ ሰምታችኋል? ቅዱሳንን እርዱኝ ብሎ መጠየቅ ኦኬ የቅዱሳን አማላጅነት መጠየቅን ምንፍቅና ነው ብሎ ያስተማረ አንድ አባት የለም። አንድ አባት ለናሙና ያክል አንድ አባት በመጀመሪያዋ ቤተክርስቲያን ውስጥ ሄደን ስንመለከት አሁን ርዕስ ሽፍት ለማድረግ አይደለም የመጀመሪያው ቤተክርስቲያን አንደኛው ካራክተሯ ምንድነው ከተባለ ወጣ ያለ ትምህርት ካስተማርክ ኦኬ ምንፍቅና የሚመስሉ ነገሮች ወይ ደግሞ ቤተክርስቲያን በቅዱስ ፊት የተቀበለችውን ከዛ ወጣ ያለ ነገር ካስተማርክ ደብዳቤ ይጻፍባል ወይ በጉባኤ ደረጃ ትወገዛለህ ወይ ደግሞ ትላልቅ የሚባሉ አባቶች ይሄ ነገር ልክ አይደለም ብለው ትምህርቱን እንትን ይላሉ። አሁን ሚኪ ምን ኮንፊርም አደረገልን? የቅዱሳን አማላጅነት ግን ነገረ ቤተክርስቲያን ውስጥ ኤክሌሲዮሎጂ ውስጥ እዛ ውስጥ ያለ ነገር ስለሆነ አንድም አባት የቅዱሳን አማላጅነት ቅዱሳን ምልጃቸው መጠየቅ ምንፍቅና ነው ብሎ ያስተማር አንድም አባት የለም። ነገር ግን ሚኪ በተቃራኒው ልጠይቀ ቅዱሳንን መጠየቅ የቅዱሳንን ምልጃ መጠየቅ ልክ አይደለም ብሎ ያስተማር አባት ምንፍቅና ነው ተብሏል አልተባለም? ኦኬ በስንተኛው ክፍለ ዘመን ጋዲዬ? ጄሮም በነበረበት ሰዓት በስንተኛው ላይ ነው? ከአራት በኋላ ነው? ጄሮም በነበረበት ሰዓት ከዛ በፊት ጄሮም በነበረበት ሰዓት ቪጂላንቲስን ታውቀዋለህ? ኦኬ እኔ እዚሁ ላይ ሲነሳ ሰምቼ አውቃለሁ ከዚህ በፊት። እሺ ቪጂላንቲስ በዚሁ ምክንያት ነው ወይስ ሌሎች አስተምሮች ነበሩት? ቪጂላንቲስ ምን አለ መሰል ሁለት ነገሮችን አነሳ። አንደኛ በዋናነት ያነሳው ምንድነው ቅዱሳን አሁን በዚህ ዘመን ያሉ ጴንጤዎች እንደሚሉት ኦር ፕሮቴስታንቶች እንደሚሉት በስጋ ከኛ ከተለዩም በኋላ ለኛ መልጃ ሊያቀርቡ አይችሉም ወይ ደግሞ እነሱን አማልዱን ብለን መጠየቅ ልክ አይደለም፣ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም የሚል ትምህርት ይዞ መጣ። ተቃራኒ አጌንስ ቪጂላንቲስ የሚል ጽሑፍ አለ። ከዚህ በፊት በተደጋጋሚ ሪኮመንድ አድርጌክ ነበረ። አየህ ቅድም ምን አልኩ? የቅዱሳንን ምልጃ መጠየቅ በመጀመሪያው 450 ዓመተ ምህረት ውስጥ ቅዱሳንን ምልጃ መጠየቅ የሚለውን ትምህርት በብዙ አባቶች ጽሑፍ ውስጥ ማሳየት እንችላለን። አሳይተንም እናውቃለን። ኦኬ ነገር ግን በተቃራኒው ግን ቅዱሳን አያማልዱም በስጋ ከተለዩ በኋላ አያማልዱም የሚለውን ትምህርት ግን ምንፍቅና ተብሎ መልስ ተሰጥቶበታል በቤተክርስቲያን አባት። ለምሳሌ ጅሩ መልስ ሰጥቶበታል። ኦኬ ምን ልል ፈልጌ ነው? ይሄ ራሱ የሚያሳይ ምንድነው? ይሄ ትምህርት በመጽሐፍ ቅዱስም በለው በአባቶች ትምህርት ውስጥ በቅዱስ ትውፊት ውስጥ የታመነና የሚታወቅ ነገር ነው ነገር ቤተክርስቲያን ውስጥ። አሁን ወደ ቀደመው ነገር እንመለስና ኦኬ ወደ ቀደመው ነገር እንመለስና ቀደም ምን ብለሃል ዮሐንስ? ምን ነበር እየጠየኩ የነበረው? ጠፋብኝ። ወደዚህ ሀሳብ ከመምጣታችን በፊት ምን ነበር እየጠየኩ የነበረው? አይ የመንፈስ ቅዱስ እንትን ማለት የጀመረበት ጊዜ መቼ ነው ብዬ እየጠየኩት ነበረ። ምናልባት እሱ ከመለሰልኝ ቀጥል። እሱ ላይ እንትን በላ ይሄ በተደጋጋሚ በአድ እያለ የቅዱሳን አማላጅነት ሲል ስለነበረ ይሄ ምንም እንደው ዝም ብሎ በድፍረት እንደዚህ አይነት ቃላቶች ባንጠቀም ሚኪ፣ ለሌላ ጊዜም ባንጠቀም ኦኬ 10 ምናምን አባት እኛ በጽሁፍ ደረጃ ልናሳይ ይችላል ቅዱሳን አማላጅነትን ኦኬ። ለሌሎችም በቃ ጋይስ ዮናታን አይደለም ኢሹአችን፣ ኮሜንት ላይ ያላችሁ ሰዎች ዮናታን አይደለም ኢሹአችን። እኛ የቤተክርስቲያንን ትምህርት በዚህ ውስጥ ኦርቶዶክስ ጋር ያሉ አባቶች ኦኬ የኦርቶዶክስ ያሉ አባቶች የስህተት ትምህርት አሁን ለምሳሌ ማርያም ከሌለች ስላሴ የለም የተሰቀለልን የማርያም ስጋ ነው የመሳሰሉትን እንዴት ታዩታላችሁ? ምን አይነት መች ነው እንትን የምትሉት? ሚክ እየተሰማ ነው የምናገረው ነገር? ሚኪያስ ይሰማል? ዩቱብ ፋላሲ ይሰራል። አያችሁ፣ ዩቱብ ፋላሲ ማለት ነው። እዚህ ነገረ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል እየተባለ ነገረ ቤተክርስቲያን እየተነገረ ኦኬ እናንተ ጋርም እኮ አንዳንዶቹ ምናምን እዚህ ጋር የተፈጸመው ወይም ደግሞ አሁን የምጠቅሰው እንደ ስህተት እንኳን ቢቆጠር የዮናታንን እውነት ወይም ደግሞ አሁን የተነገረውን ክህደት
እውነት አያደርግልም። ስለዚህ የተነገረውን ነገር መጀመሪያ አጥራ። ኦኬ ርዕስ ይዘህ ጠብቀህ ታወራለህ ማለት ነው። አሁን ማይክ የሚሰማ ከሆነ ማይክን አንዴ ክፈተውና ሚኪ መንፈስ ቅዱስ ኦኬ በቤተ ክርስቲያን ውስጥ የነበረበት ዘመን መቼ ነው ብለን የምታስበው? ከዛ መቼ ነው እንዳልከው አፍ መሆን የጀመረው ከመቼ ወዲህ ነው? ሚኪ ንገረና። ማይክህ ሚውት ነው ሚኪያስ፣ እየተሰማ ከሆነ እያወራው ነበረ። መንፈስ ቅዱስ በቃ ከሐዋርያት ጀምሮ ማለት መንፈስ ቅዱስ በወረደባቸው ጊዜ ፔንቴኮስታል ቀን ማለት ነው። ፔንቴኮስታል የዛኔ ወረደ። ከዛ ጠፋ። ከዛ በኋላ ተመልሶ ጠፋ። አይ ቀጥሏል። እስከ መቼ መንፈስ ቅዱስ በህልውናው ቀጥሏል። ኖ በክርስቲያኖች መንፈስ ቅዱስ እስከ ዘላለምም አብሮን ይኖራል። የተቋረጠበት ጊዜ ነበረ? የለም። ግን ሰዎች ያው ለመንፈስ ቅዱስ የተቋረጠበት ጊዜ አለ ወይስ የለም? የለም ከቤተ ክርስቲያን። እሺ ዮናታን ግን ምን ብሎ ተናግሯል? እስከ 4ኛው ክፍለ ዘመን ማለት በ3ኛውና 4ኛው ክፍለ ዘመን ድረስ ቆይቶ ከዛ በኋላ አቋረጠ፣ ጠፋ። ኦኬ ተጣለ። 16ኛው ክፍለ ዘመን ላይ ቃሉ ተነሳ። 20ኛው ክፍለ ዘመን ማለት ነው። በ1906 አካባቢ ደግሞ መንፈሱና ቃሉ ተነሱ ብሎ ተናግሯል። ይሄ ትክክል ነው ስህተት ነው? እሺ ይሄ ኦኬ መንፈስ ቅዱስ ትክክል ነው መንፈስ ወይም ቅዱስ አብሯቸው አይደለም? ለንግግሩ ልክ ነው። በከፊል ነው የምቀበለው። ከፊል ደመናማ በጣም ትወዳለህ። በከፊል ምን ማለት ነው? መንፈስ ቅዱስ እስከ 4ኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን ነበረ ብለህ ታምናለህ? ነበረ ግን የመንፈስ ቅዱስ ነበረ። አዎ እሺ በቤተ ክርስቲያን ውስጥ አይደለ የነበረው? አዎ በጣም ጥሩ። እሺ እቺ ቤተ ክርስቲያን ትክክለኛ የጌታ ቤተ ክርስቲያን ነበረች በዛን ሰዓት? ነበረች። ትክክለኛ የክርስቶስ ቤተ ክርስቲያን ማለት ነው። በጣም አሪፍ። ስለዚህ መንፈስ ቅዱስ በ4ኛው ክፍለ ዘመን ነበረ። እቺ ቤተ ክርስቲያን ደግሞ ትክክለኛ የክርስቶስ አካል የክርስቶስ ቤተ ክርስቲያን ነች። ተስማማን? ልክ ነኝ ሚኪ? ትክክል። በጣም አሪፍ። ልክ ነህ። እሺ ስለዚህ ስንተኛው ክፍለ ዘመን ነው እቺ የክርስቶስ ትክክለኛ ቤተ ክርስቲያን የክርስቶስ አካል የሆነችው የእግዚአብሔር መንፈስ ያላት ቤተ ክርስቲያን መቼ ነው ከእግዚአብሔር አካልነት ወይም ደግሞ ይሄ መንፈስና ቃሉ የጣለችው መቼ ነው ብለህ ነው የምታምነው? በቃ ቅድም ያው ጋዲም እንትን ሊያርመኝ ሞክሯል። ግን ከ4ኛው በኋላ አንዳንድ እንትኖች ላይ መንፈስ ቅዱስን መጣል ጀምራለች ቤተክርስቲያን። ማለት መጣል ስለ መንፈስ ቅዱስ ተለይቷታል ሳይሆን ለመንፈስ ቅዱስ መታዘዝን አብሯት ቢሆንም መታዘዝን መገዛትን በተወሰነ ደረጃ በአንዳንድ አስተምሮች ላይ ትታለች ነው የኔ አቋም። እሺ ስለዚህ ቃሉን የጣለችው ታድሳለች መልሳ የመንፈስ ቅዱስ ስጦታዎች እንደገና ሪቫይቭ አድርገዋል። ቆይ ቃሉን የጣለችው መታዘዝን ለመንፈስ ቅዱስ መታዘዝን እኮ መንፈስ ቅዱስ አለ ግን መንፈስ ቅዱስ አላት ግን አትታዘዝም ለመንፈስ ቅዱስ። አዎ መድከም በጣም መድከም። ስለዚህ መንፈስ ቅዱስን ሊመራት ሲል አልመራ እያለችው ነው። አዎ በአንዳንድ ነገር አትገዛም፣ አትታዘዝም። አዎ ትክክል። በጣም አሪፍ። ስለዚህ መንፈስ ቅዱስ አልታዘዝም በሚሉት ውስጥ ያድራል ማለት ነው። መንፈስ ቅዱስ በማይታዘዙት ውስጥ ነው የሚያድረው። ትክክል። ያው እስከ መንፈስ ቅዱስ በማይታዘዙት ውስጥ ያድራል። መንፈስ ቅዱስን በማይታዘዙ ሰዎች ነው መንፈስ ቅዱስ የሚያድረው። አይ ይኸውልህ ምን መሰለህ ጌታን መንፈስ ቅዱስ መልስልኝ። መንፈስ ቅዱስ ቆይ መንፈስ ቅዱስ በማይታዘዙት ውስጥ ያድራል። ያድራል። አዎ
ማስረጃ አይተውንም እስከ መጨረሻው ሊመልሰን ማስረጃ አሁን መንፈስ ቅዱስ ማስረጃ መንፈስ ቅዱስ በማይታዘዙት ውስጥ ያድራል የሚለው ማስረጃ ኦኬ ማስረጃ እየጠበቁ ለምሳሌ እግዚአብሔር ምን አይነት ማስረጃ እንደምሰጥ ባላቅም መንፈስ ቅዱስ እስከ ዘላለም አሁን ለተናገርከው ነው። ትምህርቱን ከየት አመጣው? መንፈስ ቆይ ሚኪ ምን አይነት የሚለው አሁን የተናገርከውን ትምህርት ከየት ነው? ቆይ ማስረጃ ነው። ማስረጃ ካለ